ምርመራ በኋላ እንዳታለልከኝ ባውቅ የኔና ያንተ መጨረሻ ደግሞ እርግጠኛ ነኝ ይሄ ምርመራ ብዙ ጉድ ያወጣል። ለማንኛውም እና ቡና ደርሷል። በሞቱ አባቴ ሰው ያንተም የቃልም ነገር ምንም እየተዋጠልኝ አይደለም። ውስጥ የሚነግረኝ ምን እንደሆነ ታውቃለህ? አንተም ቃልም አንድ ላይ ሆናችሁ እያታለላችሁ እንደሆነ ነው የሚሰማኝ። ኧረ ችግር የለውም፣ ግን ከቅድም ጀምሮ እያየሁሽ ነበር። ወይዘሮ ሰላም ትመስያለሽ። ዶክተሩና አቶ ባህሉ ተፋጠጡ። የምፈልገውን ያህል ገንዘብ ሰጥሃለሁ፣ ሚስጥሩን ቅበርልኝ፣ እውነቱን አታውጣብኝ፣ እባክህን ውለታ ዋልልኝ። አሁን ብቻ አይደለም እድሜ ልክህን ቆጥረህ የማዘልቀው ገንዘብ እሰጥሃለሁ፣ ብቻ ከዚህ ጉድ አውጣኝ ሲል ዶክተሩን ተማጸነው። ብሌን የሰላም ልጅ ናት። ወይዘሮ ሰላም ልጅሽን አንቺ ለይተሽ አታውቂም እንዴ? እኔ እንኳን እንደገባው እሷ እንደሆነች ልጅሽ ተረድቻለሁ ሲል አቶ ባህሉ በቁሙ እርር ድብን ግጥጥ ፍንድቅ ብሎ ቀረ። በድንጋጤ የጠጣው ቡና አስታወከው። ፈስ ያለበት ዝላይ አይችልም። አቶ ባህሉ አሁን ወንጀሉ እየተገለጠ ሚስጥሩ እየወጣበት ነው። መጨረሻው ምን ይሆን? እጅግ 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 የሚገርምና የሚደንቅ ነገር ነው። ወይዘሮ ሰላም ቃልና አቶ ባህሉን አስጠነቀቀች። በእርግጠኝነት የተደበቀ ሚስጥር አለ፣ የተዳፈነ እውነት አለ። ወንድሜ አንድ ቀን ነገሮቹ ግልጽ ይሆኑልኛል። ግን እንደተረዳሁትና ውስጤ እንደሚነግረኝ ከሆነ አንተ ከባድ ወንጀል ውስጥ የገባህና እኔንም እያጨበረበርከኝ እንደሆን ተረድቻለሁ። ሲጀመር ቃል አልመረመርም ብላ ነበረ። በፍጹም አልመረመርም፣ ካመንሽ ለመኝ፣ ካላመንሽኝ ታዩ በማለት እኔ ጋር ስትጨቃጨቅ አንተ ነህ ወደ ውስጥ አስገብተህ እንድታምን ያረካት። መስተጨረሻ ነይ እመረመራለሁ የፈለግሽ ቦታ ስትለኝ እኔ በፈለግኩት ዶክተር ስላችሁ ደግሞ እንደገና ተደናበራችሁ። አይሆንም የአቀጠርኩት ሆስፒታል አለ፣ ወረፋ ያስያዝኩበት ሆስፒታል አለ ስትል እኔ ጋር ግብግብ ፈጠርክ። ስለዚህ እውነታና እውነታ ተቀብሮ አይቀርም። እናንተ በፈለጋችሁት መንገድ እየሆነ ውጤቱ እንዲቀየርና ሚስጥሩ እንዲቀበር ትፈልጋላችሁ። እውነታ እውነታ ነው፣ ውስጤ ይነግረኛል። ቃል እናንተ የሆነ ነገርም አላችሁ ስትል አስጠግጣ ነግረዋለች። አቶ ባህሉ በአባባ ምልልሻለሁ፣ እኔ እኮ አንድ ወንድምሽ ነኝ፣ እንዴት እንደዚህ ትኛለሽ በማለት ሲናገራትም ባህሉ የተረዳሁትና ያየሁትና የተነገርኩ በማለት ትታው ትገባለች። ቃልም እጅግ ፈርታለች፣ ተንቀጥቅጣለች። መግቢያ ቀዳዳው ጠፍቷቸዋል። በጣም የሚገርመውና የሚደንቅ አሁን ብሌን ነገሮችን እየተረዳች ነው። ይህ እውነታ ነው፣ ይህ ሀቅ ነው። ሄለን ልትነግረኝ የነበረው እናትሽ ማን እንደሆነች አትገምችም። ልኬም በኃይሉና ቃል የሚያስቸግሩሽ እንደዛ ቁም ሲኦል የቁም እስረኛ የሚያደርጉሽ እንደዛ ክፉ የሆኑብሽ ወደው አይደለም የሚሉኝ ከሰላም ጋር ግንኙነት ኑሮኝ ነው። ቆይ እንዴት እያለች ነው ብሌን። ዶክተሩስ እንዴት ቢረዳው ነው? እንዴትስ ቢመለከተኝ ነው? እንዴትስ ሳይኮሎጂስት ቢሆን ነው በአንድ ቅጽበት የተረዳኝ? የእውነት ሰላም እሱ እንዳለው እናቴ ናትን የሚለው ጥያቄ ነው አሁን ብሌን ጆሮ ላይ የሚጮኸው። ወይዘሮ ሰላም እውነታውን ለማወቅ ሀቁን ለማወቅ እጅግ ጓጉታለች። ዶክተሩ እንደዚሁ ቃሉን እንዳከበረ ቃሉን ሳያጥፍ እውነታውን ይዞ ውርደታቸውን ያከናንባቸው። በእርግጥ አቶ ባህሉ የክፋትና የተንኮሉ ጥግ ማብቂያ የለውም እና በቤተሰቡ ሂዶ በቤተሰቡ በሆነ ሰው ሊያስፈራራውና ወይም ሊጎዳው ይችላል። ዶክተሩ በፍጹም ውጤቱ እንደማይቀየር ተስፋ ቆርጧል ጋሽ ባህሉ። ብሌንም አሁን የተደበቀ ነገር እንዳለ ገብቷታል። ይህ ዶክተር መጨረሻው ምንድን ነው? ምክንያቱም አቶ ባህሉ የምፈልገውን ያክል ብር እሰጥሃለሁ ዶክተር፣ እንስማማ፣ የነገርኩ ነገር ግልጽ ነው። ነገርየው መረዳት ስላልፈለግክ ነው እንጂ በግልጽ ነው እየነገርኩ ያለሁት። የምፈልገውን ያክል ገንዘብ እሰጥሃለሁ። እድሜ ልክህን ከበሽተኛ ጋር እየተንፏቀክና እየተንከራተትክ ከምትኖር በአንዴ የምትለወጥበትን ገንዘብ ልስጥህ ሲለው በሸቀጥ የምገዛኝ እንደ መርካቶ ዕቃ የምለወጥ ህሌናዬን የምሸጥ
አስተሳሰብ የሌለኝ እምነት የሌለኝ አታርገኝ። አንተ አንዴ ነፍስህን ሽጠህ ማሰቢያ ተደፍኖ እንደሆነ እኛም እንደዛ ነን ማለት አይደለም። ሜቢ እንደዛ ያሉ ሰዎች ሊኖሩ ይችላሉ፣ ግን እኔ ከነሱ መሀል አይደለውም። አቶ ኃይሉ እንዴት ብታስበኝ ነው? ምን ያህል አረመኔ ብትሆን ነው እህት ላይ እንደዚህ ግፍ የምትሰራው ሲል እርግጥ አድርጎ ነግሮታል። ፈስ ያለበት ዝላይ አይችልም። ምላሱን ሰብሰብ፣ ቃላቶችን አጠር አደረገ አቶ ኃይሉ። ምክንያቱም የዶክተሩን ትክክለኛ መልስ ሳያውቅ ዶክተሩን መናገር አልፈለገም። ግድ የለም ብር ጨምርልሃለሁ እያለው እያለ በፍጹም ቢሊየን ብር አምጣ፣ ያንተ ብር ቀቅለ ብላው፣ ህሌና እንጂ ያንተ ብር አይደለም የሚያኖረኝ። ቢሊየን ብር ኑሮኝ ሰላሜን ከማጣ ንጹህ ህሌና ኑሮኝ የሰላም እንቅልፍ ብተኛ መርጣለሁ። ኦልሬዲ ዶክተሩ አሁን እዚህ ቤት ከባድ ድራማ፣ ከባድ ወንጀል እየተካሄደ እንደው ገብቶታል። በስተ መጨረሻም ቃል መግቢያ ቀዳዳሽን ፈልጊ ወይዘሮ ሰላም፣ በቃ ወደ ስራዬ ልሂድ፣ ቶሎ ውጤቱን ለማምጣት ሞክራለሁ። ቃል አቶ ኃይሉ በቅርብ ቀን ውርደታችሁን ጠብቁ በማለት ዶክተሩ ተሰናብቶ ወጣ። ብሌንም እጅጉን ደስ ብሏታል። በኃይሉ ብር ተታሎ እውነት ውጤቱን ይቀይረዋል ስትልም ፈርታ ነበረ። መጨረሻውን ያሳምረው፣ እውነቱን ያጋልጠው። እውነቱ ተረጋግጦ ግን ልጅ ማናት የሚለው ጥያቄ መልስ የሚገኝበት መቼ ነው? ሳሚ፣ አሁን ትልቁ እንቆቅልሽ ያለው ሳሚና ሄለን ላይ ነው። ሌላው የሚገርመውና የሚደንቀው ነገር የገነት ጎረቤት ዳግምና ገነትን ለማጣላት ልጅሽ መጥቶ ተንበርክኮ ለምኖኝ የአባቴን ገዳይ ንገሪኝ እያለ ተማጸነኝ፣ እንደዛ እንዳላንቋሸሸኝ፣ እንደዛ እንዳልናቀኝ፣ እሱ ግን ይቅርታ ብሎ እግሬ ላይ ተደፋ በማለት ያቃጠረችው የወሬ እሳት ወይዘሮ ገነት እንዴት ብትንቀኝ ነው እሷን እንደዛ ተንበርክኬ ለመንካት በማለት ዳግምን ተቆጣችው። እማዬ ያልመለሽልኝ እንቆቅልሽ፣ ያልመለሽልኝ ጥያቄ፣ ያልፈታሽልኝ ቋጠሮ አለ። ሲጀመር የምታውቀው ካለ አንቺን ከማስጨንቅሽ ብዬ ነው ቢላትም ወይዘሮ ገነት እጅጉን ከፍቷታል። ዳግም መብቱን የጠየቀው። ወይዘሮ ገነት ግን የአቶ ኃይሉን ጨካኝነትና አረመኔነት ስለምታውቅ ነው ሚስጥሩን መቅበርና ማዘግየት የፈለገችው። መጨረሻው ምን ይሆን? የቃል ውርደት፣ የአቶ ኃይሉ ውርደት፣ ለዚህ ቅጣታቸው የሚገባቸው ፍርድ የሚገኝበት፣ ወይዘሮ ሰላምስ ትክክለኛ ልጇን የምታገኝበት መቼ ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ሁላችንም በጉጉት ነው የምንጠብቀው። ቃል ለዚህ ጥፋቷ የምትቀጣው ቅጣት፣ ላልኖረችው ልጅነት፣ ላልተወለደችበት ቤተሰብ ልጅ ነኝ ብላ ህሌናዋን ደብቃ በገንዘብ የሸጠችው ብሌን የፈሰሰው እንባዋ የተቀማችው ልጅነቷ የተቀማችው የቤተሰብ ፍቅር መቼ ይሆን የሚመለሰው? መቼ ይሆን የምትካሰው? አስቡት። ብሌን ልጅሽ ናት፣ የቤትሽ አጋዥ የነበረችው ስትባል ሰላም ምን ያህል ልቧ እንደሚሰበር ይህንንም ቃልና በኃይሉ ያውቃሉ ብሎ ሳሚ አረጋግጦ ቢነግራት ምንኛ ጥሩ ነበረ። በጣም 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 አጓጊና ልብ አንጠልጣይ ቀጣይ ክፍል በጉጉት